አይታየኝም። ያው አጠገብሽ ካንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። አዎ ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትውጪ እንፈልጋለን። የምርክን ነው አብርሃም? አብርሽ ካንታፍ ነው ወጣ ከልብህ ነው? አብርሃም ደህና ነህ ግን? ምን ሆነሽ? አታረጋጊ እንጂ። ህይወቴ ነው ከህይወታችን ከእኔም ከባሌም ህይወታችን ህይወት እንድትውጪ እንፈልጋለን። የምርክን ነው አብርሃም? ምን ሆነሽ? አታረጋጊ እንጂ። ኖ እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? እሱን ያዥ ይኸውልሽ፣ እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እሺ አንዴ ልቀፋው ታፍቀጅልኝ። አንዴ አብርሃም አንድ ነገር ለመጨረሻ ጊዜ ስለሆነ ኦኬ። ሰላም ጤና ይስጥልን። የተከበራችሁ ውድ ቤተሰቦች ሰላም እየብዛላችሁ። እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ቤተሰብ ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ፈጣሪ ሀገራችን ጠብቀን ሰላም ይስጥን፣ ጤናም ይስጥን። ቤተሰብ ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብ በማድረግ ከኔ ጋር እንድትሆኑ በአክብሮት ተጋብዛችሁ ነው። ውድ ቤተሰቦች ሰላም ይብዛላችሁ። አንዳንዴ ያስቀኛል ቤተሰብ እንደው እናንተ ሙሉ በሙሉ እንዴት ማለቴ ሰላም አላልኩም። ሰላም ይብዛላችሁ። የሰው ልጅ ሰላም ካለ ሁሉም አለ። ዋናው ሰላም ነው። ፈጣሪ ሰላም ያድርግልን፣ ሀገራችን ይጠብቀን፣ ሰላምም ያብዛልን። ውድ ቤተሰቦቻችን እንግዲህ እኔ ዛሬ ይዤ የመጣሁት እንግዲህ እንደሰማችሁት ነው ማለት ነው። ቤተሰብ እንግዲህ ከዚህ በፊት ያው እንግዲህ ሁላችንም እናውቃለን። እንግዲህ ሄርሜላ እንግዲህ እንደው ሙሉ በሙሉ አረኩት ወይም የራሴ አድርጌያለሁ ለማለት ፈልጋ ነው ወይስ ማለት አልገባኝም። እንግዲህ ቤተሰብ ማለት የፈለኩት በአጭሩ ሄርሜላ እንግዲህ ከአብርሽ ጋር ያው በቅርብ ጊዜ ነው እንግዲህ ያው ብቅ እየተባለው ከዛ ሩታ እንግዲህ ትንሽ ጊዜው ቀን ይመጣል እኮ ማለት አንድ ነገር እንዳትቸኩሉ፣ የሆነ ነገር ላይ እንዳትቸኩሉት። ቀን ይመጣል። ቀኑ ሲመጣ በራሱ ጊዜ ይሆናል ማለት ነው። በራሱ ጊዜ ይሆናል። እንደገና ደግሞ ቀን አለው ለሁሉም ማለት ፈልጌ ነው ቢያጭሩ። እንግዲህ እንደሰማችሁት ነው ማለት ነው። ወይ ሼም እኮ ነው የምር ማለት የሰው ህይወት ላይ ሰተት ብሎ መግባት በጣም ከባድ ነው። መጨረሻ ላይ እንግዲህ እንደዚህ ነው አያቸው፣ እንደዚህ ነው ማለት ሩታ እንዴት ቀልብ እንደመጣላት እንዴት ቀልብ እንደገዛች ማለት በቃ እንዴት ልብ ቀልብ ማለት ልብ እንዴት እንዳመጣች ገረመኝ። ማለቴ ሁሉም ነገር እኮ በፍቅር ይሸነፋል። ፍቅር ካለ ሁሉም አለ። አያችሁ ያ ማለቴ እንግዲህ ከዚህ በፊት በብዙ ነገር ላይ ነው የሞከረችው ሩታ ማለት ነው። ማለት በፖሊስ አለች፣ በፍርማ አለች፣ በምን አለች። ያው እንግዲህ በብዙ ነገር ላይ እንትን አደረገች። እንደገና ደግሞ ያው የአብርሽ ወንድም በጣም ማርቆስም እንደገና ደግሞ የኛው ልጅም በጣም ትህትናቸው፣ ጸባያቸው በጣም ብዙ ለፉት ሩታና አብርሽ አንድ ላይ እናደርጋለን ብሎ ማለት ነው። ጋሽም እንግዲህ አይተናል እና በጣም እንትን አደረጉት ማለት ነው። እንግዲህ እነዚህ ሰዎች ሁሉንም አልሰማም አለች ሩታ ማለት ነው። መጨረሻ ላይ እንግዲህ ልብህ እንዴት እንዳመጣች ወይም ቀልብ እንዴት እንዳመጣች እንግዲህ በፍቅር ነው የያዘችው ማለት ነው። ፍቅር ሁሉም ነገር በቃ ይገዛል።
ፍቅር ያሸንፋል ማለት ነው። እንግዲህ ሄርሜላ እንግዲህ አብርሽና ሩታ አንድ ላይ ሆኖ እንግዲህ ተመካክረው ሩታ ከህይወታችን ውጪው ከህይወታችን ውስጥ ውጪው አለ እንዴ። ሁለታችሁም ከኔ ህይወት ነው ወይስ ከእናንተ ህይወት ነው ወይስ ብላ ጠየቀች። እና ከህይወታችን ውስጥ ውጪ አሉት። ከህይወታችን ውስጥ ውጪ አሉት። እና ማለት የፈለኩት ውድ ቤተሰቦቼ አንዳንድ ጊዜ ሳታቁ ወይም አንድ ነገር ሳትረዱ የገባችሁት ነገር ውስጥ እጅ ባዶ ያስቀራል ወይም እጅ ባዶ ያስወጣል። የሆነ ነገር ሲፈጠር ማለት ፈልጌ ነው። አንድ ነገር እጃችሁ መከተታችሁ በፊት ወይም ያ ነገር ማግባታችሁ በፊት ተጠንቀቁት፣ እንዳትቸኮሉት። ማቸኮል መጥፎ ነው። እንዳትቸኩሉት ማለት ተረጋግታችሁ ቼክ ካደረጋችሁት በኋላ ይሄ ነገር ነገ ለኔ እንዴት ይሆናል ወይም ውርደት ይሆናል ወይም እንዴት ይሆናል ወይም ብላችሁ ሳታስቡ ሰተት ብላችሁ በቃ የሆነ በቃ እንትን ብላችሁ ከገባችሁ አያችሁ ሜዳ ላይ ነው የምትወርቁት። ወይም በቃ ከባድ ነው። እና ሄርሜላ እንግዲህ ከአብርሽ ጋር ብዙ ነገር በቅርብ ጊዜ ውስጥ ብዙ ነገር ነው የሰሩት። እንደው ብዙ አንድ አይነት ልብስ እንደው አይታችኋል። እንደው የራት ግብዣ ብዙ ነገር ነው እንግዲህ ብዙ ነገር አይተናል። እና እንግዲህ መጨረሻ ላይ ሩታ እንግዲህ በቃ እንትን አደረገችና ውጪው ከህይወታችን ውስጥ ብላ እንግዲህ አንድ ላይ ነው እንግዲህ እንደሰማችሁት ነው። አብርሽና ሩታ እንግዲህ አንድ ላይ ሆኖ ነው እንግዲህ ውጪ ከህይወታችን ውስጥ አሉት። እና እንግዲህ እንኳን አንድ ላይ ሆናችሁ እንኳን አንድ ላይ በቃ ሆናችሁ በጣም ደስ ይላል። ማለት ልጅ ሲመጣ አንድ ላይ ሲሆኑ በጣም ደስ የሚል ነገር ነው እና በጣም ደስ ይላል። በጣም ከምለው በላይ ማለት ነው። እንግዲህ አብርሽም እንግዲህ ሩታ በኩል ሆኗል። እንግዲህ ሄርሜላም እንግዲህ ጥላ ሄዳለች እና ወይኔ ምርዴት እና ይሄ ይመስላል። ቤተሰብ እንግዲህ ሳታስቡ ሳትረዱ አንድ ነገር በቃ የሆነ ዝም ብላችሁ ሰተት ብላችሁ እንዳትገቡ እና ሰው አንድ ነገር ማለት እሷ ራሷ እያወቅ ማለት ታውቃለች አብርሽ ትዳር እንደሆነ ሩታ እንደገና ሁሉም ነገር ታውቃለች። አውቃኩ ነው አውቃችሁ የሰው ትዳር ውስጥ ስትገቡ ጊዜ አያቸው እንደዚህ መጨረሻ ላይ እንትን ያደርጋል ማለት ነው እና መጥፎ ነው። ፈጣሪ እንደዚህ አይነት ነገር ላይ ያውጣቸው። እንግዲህ ቤተሰብ አመሰግናለሁ። ጤና ሰላም ከሁላችን ጋር ይሁን። ወዳችሁ ፈቅዳችሁ ጊዜ ሰዓት ሰጣችሁ ስለከታተላችሁ ከልቤ አመሰግናለሁ። ፈጣሪ ሰላም ያብዛላችሁ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። አመሰግናለሁ። ቀጣይ ቪዲዮ ላይ እንገናኛለን። ደህና ሁኑ። ሰላም ለሁላችን። ላይክ እና ሳብ አትርሱት። ከልቤ ነው የማመሰግነው። ጤና ሰላም ለሁላችን ይሁን። በጣም አመሰግናለሁ ቤተሰብ። በቀጣይ ቪዲዮ ላይ እንገናኛለን። ደህና ሁኑ።